የወርቅ ዋጋ እንግዲህ ሰሞኑን በመቀነስ ላይ ይገኛል። ምክንያቱ ምንድነው? በተለይ የጥሬ ወርቅ ዋጋ ይህንን ሳምንትና 15 ቀን አካባቢ በመቀነስ ላይ ነው የሚገኘው። እንግዲህ አሪፉ ሰዓት ከመቼውም ጊዜ በላይ ወርቅን ለመግዛት ምንም ጥያቄ የለውም በሚቀንስበት ሰዓት ላይ መሆኑ ሁላችንም እናውቃለን። ሳይጨምር በፊት ታዲያ መግዛት እጅግ በጣም ያዋጣል። በ18 ካራት እና በ21 ካራት የተሰራ የወርቅ ዋጋ ስንት ገብቷል የሚለውን ጨምሬ እንዲሁም ደግሞ የጥሬ ወርቅ ዋጋን ከ14 ካራት ጀምሮ እስከ 24 ካራት ድረስ ልነግራችሁ መጥቻለሁ። ቪዲዮ እንደተለመደው ላይክ በማድረግ ለቻናላችንም አዲስ ከሆናችሁ በዚህ ቻናል ላይ እንደምታውቁት ከሆነ ከወርቅ ጋር የተያያዙ ዕለታዊ የጥሬ ወርቅ ዋጋዎችን እንዲሁም ደግሞ የተሰሩ ወርቆች ስንት ገቡ እያልን መረጃ ለእናንተ የምናቀብልበት ቻናላችን ነው። እሱ ብቻ ሳይሆንም የተሰሩ የተለያዩ ጌጣጌጦችን በምን ያህል እየተሸጡ እንደሚገኙ ወቅታዊ የሆነ የፒያሳን ዋጋን በዚህ ቻናል ላይ እያስተላለፍንላችሁ እንገኛለን። ጠቃሚ መረጃ ነው ካላችሁ ለሌላ ሰው ሼር ማድረግ እንዲሁም ደግሞ የኛም ቤተሰብ በመሆን የደውል ምልክቷን በመጫን ሌላም ጊዜ እንደዚህ አይነት ወቅታዊ የሆኑ መረጃዎች ሲደርሳችሁ የደውል ምልክት እንዲደርሳችሁ በመጫን እንደዛ ብታደርጉ በጣም አሪፍ ነው። አሁን ቀጥታ ብዙ ሳላበዛባችሁ ወደ መረጃው እናልፋለን። ከ14 ካራት ጀምሮ እስከ 24 ካራት ያሉት የወርቅ ዋጋዎች ምን ይመስላሉ የሚለውን ስንመለከት በስንት በአሜሪካ ዶላር ተገዝተው በስንት ይሸጣሉ የሚለውን በኢትዮጵያ ብር እንመለከታለን። ከ14 ካራት እንጀምራለን። የ14 ካራቱ የ1 ግራም የጥሬ ወርቅ ዋጋ ዛሬ ላይ በ78 ከ66 የአሜሪካ ዶላር ተገዝቶ በኢትዮጵያ ብር ደግሞ በ12505 ከ46 ነው የሚሸጠው። የ15 ካራቱን ስንመለከት ደግሞ በ84 ከ28 እየተሸጠ ነው የሚገኘው። 14 ካራት ላይ ብዬ የነገርኳችሁ እየተገዛ ያልኩትን እየተሸጠ በሚል አስተካክሉልኝ። የ15 ካራቱ ደግሞ በኢትዮጵያ ብር እየተሸጠ የሚገኘው ዛሬ ላይ በ13398 ከ71 ነው። ከትላንትናው ተመሳሳይ ቀን ጋር ስናስተያየው የተወሰነ ልዩነት አለው፣ የመቀነስ ልዩነት አለው። ትላንት በአሜሪካ ዶላር የ14 ካራቱ ራሱ 79 ነበር፣ ዛሬ 78 ገብቷል። እንግዲህ በ1 ዶላር አካባቢ ትንሽ ወረድ ብሏል ማለት ነው። የ16 ካራቱንም ስንመለከት 16 ካራቱ በአሜሪካ ዶላር ዛሬ በ89 ከ89 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ 14291 ከ96 በምሽት ላይ ይገኛል። ቀጥለን የምንመለከተው የ17 ካራቱን የጥሬ ወርቅ ዋጋ ይሆናል። የ17 ካራቱ የጥሬ ወርቅ ዋጋ 66.26 የወርቅ ንጽህና ሲኖረው በኢትዮጵያ ብር በ15185 ከ21 ይሸጣል። በአሜሪካ ዶላር ደግሞ የ17 ካራት 1 ግራም የጥሬ ወርቅ ዋጋ በ95 ከ52 የአሜሪካ ዶላር ነው በምሽት ላይ የሚገኘው። ቀጥለን ደግሞ ብዙ ጊዜ እየነገርኳችሁ ነው የሚገኘው የ18 ካራቱ እጅግ በጣም ጠንካራ ከሚባል የወርቅ ካራት መካከል በቀዳሚነት ስሙ ይነሳል። ምንም እንኳን 14 ካራት ከ18 ካራት የበለጠ ጠንካራ ቢሆንም ነገር ግን ጥሩ የሚባል እጅግ በጣም ቆንጆ የሆነ የወርቅ ንጽህና ወይም ደግሞ የወርቅ ደረጃ አለው፣ ካራንት አለው። 75 እጁ ንጹህ ወርቅ ነው በዓለም አቀፍ ደረጃ ማለት ነው። የሀገር ውስጥ ደግሞ 71.81 የወርቅ ንጽህና አለው። ይሄ በአሜሪካ ዶላር በ101 ከ13 ነው በምሽት ላይ የሚገኘው ዛሬ ላይ። በኢትዮጵያ ብር ደግሞ የ18 ካራት የጥሬ ወርቅ ዋጋ መሸጫው 16078 ከ46 የኢትዮጵያ ብር ነው። ታዲያ የጥሬ ወርቅ ዋጋ ብዬ ስነግራችሁ የማሰሪያ ዋጋ ያልተጨመረበት እንዲሁም ደግሞ ቫት ያልተካተተበት ዋጋ መሆኑን ልብ በሉ። እንቀጥላለን ተመልካች አድማጮቻችን፣ በመከታተል ላይ የምትገኙት የዛሬን የዕለተ ሮብ የሰኔ 17 የምንዛሬ መረጃዎቻችን የወርቅ ዋጋ መረጃዎቻችንን ነው እየተከታተላችሁ ያላችሁት። በዚህ አጋጣሚ በዚህ ቻናል ላይ የወርቅ ዋጋ ብቻ ሳይሆን የምንዛሬ መረጃዎችንም ታገኛላችሁ። እንደምታውቁት ከሆነ ወርቅና የምንዛሬ ዋጋ እጅግ በጣም
ቀጥተኛ የሆነ ግንኙነት አላቸው በእኛ ሀገር ደረጃ ማለት ነው። የአሜሪካ ዶላር ከፍ በሚልበት ሰዓት ላይ በኢትዮጵያ ብር ወርቅም የሚሸጥበት ዋጋው ከፍ ይላል ማለት ነው። የወርቅ ዋጋ በጣም ይጨምራል የአሜሪካ ዶላር ከፍ ባለ ቁጥር። ለምን? የኛ ሀገር ብር የመግዛት አቅሙ ደካማ ስለሆነ ማለት ነው። ስለዚህ ከምንዛሬ ጋር ተጓዳኝ የሆነ ግንኙነት አላቸው ማለት ነው። ቪዲዮውን እየተከታተላችሁ ቪዲዮአችንን ላይክ ካላደረጋችሁ ላይክ እንድታደርጉ እናሳስባለን። ለቻናላችንም አዲስ ከሆናችሁ እንደነገርኳችሁ የተለያዩ ከምንዛሬ ከወርቅ ጋር ከቢዝነስ ጋር የተያዙ መረጃዎችን በዚህ ቻናል ላይ ታገኛላችሁ። ወደፊትም የምንለቅ ይሆናል። ቤተሰብ ትሆኑ ዘንድ ይህንን ወርቃማ ቤተሰብ ተቀላቀሉ ዘንድ በማክበር እየጠየቅን ወደ ቀሪዎቹ የወርቅ ዋጋዎች እንሄዳለን። 19 ካራት በአሜሪካ ዶላር በ106 ከ76 ወይም ደግሞ በኢትዮጵያ ብር 16971 ከ70 ነው በምሽት ላይ የሚገኘው። የ20 ካራቱ ካላችሁ 20 ካራቱ በአሜሪካ ዶላር በ112 ከ37 ወይም ደግሞ በኢትዮጵያ ብር በ17764 ከ95 በምሽት ላይ ይገኛል። በመቀጠል የምንመለከተው እንግዲህ በመካከለኛው ምስራቅ በኢትዮጵያ እንዲሁም አፍሪካ ተወዳጅነት ካለው የወርቅ ካራት የሚመደበው በእኛም ሀገር በሰርግ በበዓላት ወቅቶች ብዙ ጊዜ ከተለመዱት የወርቅ አይነቶች እሱ ብቻ ሲሆን ደግሞ ለኢንቨስትመንትም ለጌጣጌጥም በሁለቱም ሳይድ የሚሆን የወርቅ ዋጋ ነው ማሳያችሁ። በጥሬው 21 ካራት የወርቅ ንጽህናው በዓለም አቀፍ ደረጃ 87.5 ነው። 875 የሚል ሃልማርክ ወይም ደግሞ ምልክት አለው በውስጡ በኩል ማለት ነው። ቀለበት ከሆነ ሀብልም ከሆነ እንግዲህ በማሰሪያው በኩል ባለው የተሰራ ወርቅ ላይ 875 የሚል ምልክትን ታገኙበታላችሁ ማለት ነው። የሀገር ውስጥ ግን ከነገርኳችሁ 875 ከሚለው ትንሽ ዝቅ ብሎ 868 ነው የወርቅ ንጽህናው። የውጭው ትንሽ ከፍ ይላል፣ የሀገር ውስጥ ደግሞ አነስ ይላል ማለት ነው። በአሜሪካ ዶላር በ117 ከ99 ወይም ደግሞ በኢትዮጵያ ብር በ18758 ከ20 እየተሸጠ ይገኛል። ምናልባት ብዙ ጊዜ መረጃው የሚረዝምባችሁ የሚበዛባችሁ ከሆነ የምትፈልጉት ግራም ላይ ወይም ካራት ላይ ከፍ አድርጋችሁ ወይም ደግሞ አሳልፋችሁ መመልከት ትችላላችሁ። ለምን? እናንተ የምትፈልጉት የአንድ ካራት ዋጋን ከሆነ የግድ አሳጥርልኝ ምናምን ማለታችሁ መልካም ሆኖ ሳለ ነገር ግን ሁሉንም ካራቶች መረጃ የሚፈልግም ሰው እንዳለ ከግንዛቤ መክተት ይኖርባችኋል። ነገር ግን ከታች ወደ ላይ የሄድኩ ስለሆነ ያለውት የምትፈልጉበት ቦታ ላይ ማቆምና ያንን መስማት ትችላላችሁ ማለት ነው። አንዳንዴ መረጃው ለሚበዛባችሁና እጅግ በጣም ስራ አለብን በደንብ ፈጥነ ንገረን ለምትሉኝ ነው። ይሄ ምናልባት ቢበዛ 8 ወይም ደግሞ ከበዛ እስከ 8 ከ30 ሰከንድ ነው ማረዝሙ፣ ከዛ በላይ አላረዝምባችሁ ማለት ነው። 22 ካራቱን ስንመለከት በ123 ከ61 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ በ19651 ከ44 ነው በመሸጥ ላይ የሚገኘው። በመቀጠል ለካፒታልና ለኢንቨስትመንት የወርቅ አማራጮች 23 እና 24 ካራት ይመረጣሉ። በአሜሪካ ዶላር 23 ካራቱ ዛሬ ላይ በ129 ከ23 ሲሸጥ በኢትዮጵያ ብር ደግሞ 20544 ከ69 እየተሸጠ ይገኛል። የ20 ካራቱ ደግሞ በአሜሪካ ዶላር በ134 ከ85 ወይም ደግሞ በኢትዮጵያ ብር 21437 ከ93 ነው በጥሬው እየተሸጠ የሚገኘው ማለት ነው። ዛሬ ላይ የተሰራ የ1 ግራም የ21 ካራት ወርቅም በስንት እየተሸጠ እንደሆነ እነግራችኋለሁ። እሱን በቪዲዮአችን ላይ እለቅላችኋለሁ፣ እሱን ተከታተሉ። ለዛሬ ግን ያስኩላችሁ የዛሬ ሰኔ 17 ዕለት ሮብ የጥሬው ወርቅ ዋጋ መረጃ የሰማችሁት ይመስል ነበረ። እስካሁን ድረስ አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ። ቪዲዮውን ላይክ አድርጉት፣ ቻናላችንን ሰብስክራይብ ማድረግ አይረሳ። በያላችሁበት መልካም ጊዜ